ሰላም እንዴት ናችሁ? ዛሬ ደግሞ ስለ ማይክሮባዮሎጂ ነው ይዤላችሁ የቀረብኩት። በዚህ ዲስከሽን ውስጥ ኢንትሮዳክተር ወይም ደግሞ ለማይክሮባዮሎጂ ለመማር መግቢያ የሚሆኑትን የተወሰኑትን ሀሳቦች ፒክ አድርገን ምን የምንላቸውን እዚህ ዲስከስ እናደርጋለን። በዚህ ዲስከሽንም ወይም ኢንትሮዳክተሪ ፓርት ማይክሮባዮሎጂ ማለት ምን ማለት ነው፣ እንዴት ወደ ሳይንስ ኢቮልቭ ሆነ ወይም ኢመርጅ ሆነ የሚለውን ፕላስ ማይክሮ ኦርጋኒዝሞች እነማን ናቸው፣ ማይክሮ ኦርጋኒዝም ምን ማለት ነው፣ ምን አይነት ኦርጋኒዝሞች ናቸው ማይክሮ ኦርጋኒዝም የምንላቸው እና በማይክሮባዮሎጂ ውስጥ የሚጠኑ የሚሉትን ፕላስ የእነዚህ ማይክሮ ኦርጋኒዝሞች ሮላቸውን ወይም አፕሊኬሽናቸውን ጀነራላይዝ አድርገን እናያለን ማለት ነው። ሶ ሌትስ ጎ ቱ ዲ ዲስከሽን። So let's start by defining what mean by microbiology and then what mean by microorganism. ስለዚህ ማይክሮባዮሎጂ ማለት ምን ማለት ነው የሚለውን ስናይ ማይክሮባዮሎጂ የሚለው ከሶስት የግሪክ ቃሎች የተወሰደ ነው። ባዮሎጂ ስንል ባዮ ማለት ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ብለናል። ዘሴም ትሩ ባዮሎጂ ላይ ማይክሮ የሚል ፕሪፊክስ መጨመር ማለት ነው። ስለዚህ ማይክሮ ማለት ቱ ስሞል ወይም ደግሞ በአይናችን የማናያቸው ወይም በጣም ትንሽ ወይም ረቂቅ የሆነ ማለት ነው። ባዮ ስንል ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ማለታችን ነው። ሰው እነዚህን ሶስት ወርዶች በአንድ ላይ ኮምባይን ስናደርጋቸው ማይክሮባዮሎጂ የሚል ወርድ ይሰጡናል። ማይክሮባዮሎጂ ማለት እነዚህን ስናገጣጥማቸው ምን ማለት ነው? ማይክሮባዮሎጂ ዘ ሳይንስ ዛት ስተዲስ አባውት ቱ ስሞል ኦር ቲኒ ሊቪንግ ኦርጋኒዝም ማለት ነው። በአይናችን የማናያቸው ወይም በጣም ትንሽ የሆኑ ኦርጋኒዝሞችን የሚያጠና ሳይንስ ማይክሮባዮሎጂ ይባላል። ዚስ ኢዝ a branch of biology, the branch of biology. So this teeny or small organisms is known as microorganism. እነዚህ በአይናችን የማናያቸው ወይም በጣም ትንሽ ወይም ደግሞ አነስተኛ የሆኑ በሳይዛቸው ማለት ነው ትንሽ የሆኑ ኦርጋኒዝሞች ማይክሮኦርጋኒዝም እንላቸዋለን። So that microbiology studies about microorganism generally. Microorganism. What characteristics may be their activity, nutrition, multiplication, pathogenicity, as well as how we control. ስለዚህ እነዚህ ማይክሮ ኦርጋኒዝሞች ሜቢ ጥቅም ያላቸው ወይም ደግሞ ቤኔፊሻል የሆኑ ኦርጋኒዝሞች ከሆነ እንዴት እንጠቀማቸዋለን፣ እንዴት እያንዳንዳቸውን ጥቅማቸውን እናውቃለን። ይሄን ለማወቅ ደግሞ ሞርፎሎጂያቸውን ኤጌን ወይም ደግሞ ፊዚካል አፒራንሳቸውን፣ አክቲቪቲያቸውን ምን ይሰራሉ፣ ኒውትሪሽናቸውን፣ አመጋግባቸው እንዴት ነው፣ ምንድነው የሚፈልጉት የሚለውን ፕላስ መልቲፕሊኬሽን ወይም ሪፕሮዳክሽን እንዴት ይራባሉ የሚለውን እና በሽታ የሚያመጡ ማይክሮ ኦርጋኒዝሞች ከሆኑ ደግሞ እንዴት በሽታ ያመጣሉ የሚለው ፖዚቲቭ ኤጀንታቸውን ፕላስ ሃው ዊ ጀስት ትሪት ኤንድ ዲያግኖሲስ እንዴት ዲያግኖሲስ እናደርጋቸዋለን ፕላስ እንዴት ኮንትሮል እናደርጋቸዋለን የሚለውን ጨምረን የምናጠናበት ሳይንስ ማይክሮባዮሎጂ ነው ማለት ነው። ሶ ሌትስ ስታርት ዊዝ ዘ ማይክሮኦርጋኒዝም። ሶ ዚስ ኢዝ ማይክሮኦርጋኒዝም። ስለዚህ ማይክሮኦርጋኒዝም ስንል ምን ማለታችን ነው? በአይናችን የማናያቸው ኦርጋኒዝሞች ናቸው ማለት ነው። እነዚህ ኦርጋኒዝሞች ማይክሮ ኦርጋኒዝም ይባላሉ። ሶ ባይ ዴፊኒሽን ማይክሮ ኦርጋኒዝም ኢዝ ስሞል ሊቪንግ ኦርጋኒዝም ዛት ካንት ቢ ሲን ዊዝ አወር ኔክድ አይ። ስለዚህ በአይናችን የማናያቸው ኦርጋኒዝሞች ናቸው ማለት ነው። ስለዚህ ማይክሮ ኦርጋኒዝሞችን ኦልተርኔቲቭ ኔም አላቸው ወይም ደግሞ ማይክሮብስ ብለን እንጠራቸዋለን። ሶ ማይክሮ ኦርጋኒዝም ኦልሶ ናውን አስ ማይክሮብስ ኤንድ ዚስ ማይክሮብስ ካንት ቢ ሲን ዊዝ አወር ኔክድ አይ። በአይናችን ማየት አንችልም በጣም ትንሽ ስለሆኑ ማለት። ስለዚህ እነዚህን ኦርጋኒዝሞች ለማየት ምን ያስፈልገናል? ማይክሮስኮፕ ወይም ማግኒፋይንግ ኢንስትሩመንት ላይክ ማይክሮስኮፕ ያስፈልገናል ማለት ነው። ስለዚህ ማይክሮስኮፕን ስንል እንደየ ኦርጋኒዝሙ ወይም ደግሞ እንደ ማይክሮ ኦርጋኒዝሙ ኔቸር የተለያየ ይሆናል። ለምሳሌ ባክቴሪያዎችን ቫይረስን ለማየት ኤሌክትሮን ማይክሮስኮፕ ግዴታ ያስፈልገናል። ሌሎቹም ደግሞ እነ ባክቴሪያ፣ ፈንጃይ እና አልጌን ለማየት ደግሞ ሜቢ ላይት ማይክሮስኮፕ ያስፈልጋሉ። ዞሮ ማይክሮ ኦርጋኒዝሞችን ለማየት ማይክሮስኮፕ ያስፈልጋል ማለት ነው። ኤንድ ዘ አዘር ዋን ዴይ አር ዚባኬንቶስ። ስለዚህ ዲስትሪቢዩሽናቸውን ስናይ ወይም ደግሞ ፕሌሳቸውን የት ይኖራሉ የሚለው ዲስትሪቢዩሽናቸውን ስናይ ዚስ ማይክሮ ኦርጋኒዝምስ ዜይ አር ኦምኒ ፕሬዘንት በሁሉም ፕሌሶች ወይም ደግሞ ሳይቶች ይገኛሉ። ሶ ዘ ማይክሮ ኦርጋኒዝምስ አር ፋውንድ ኢን ኤቭሪዌር ኤክሴፕት ስተራይል ፕሌስ። ስተራይል ከሆነ ፕሌስ ውጪ በየትኛውም ኢንቫይሮንመንት ወይም ደግሞ ሳይት ይገኛሉ ማለት ነው። ሜቢ ሰውነታችን ኦን ዘ ሰርፌስ ይኖራሉ፣ ሜቢ ኢንሳይድ አወር ቦዲ ይኖራሉ፣ አጌን ሮኮቹ ላይ ይኖራሉ፣ ውሃ ላይ ይኖራሉ፣ በአየር ላይ ይኖራሉ። በየትኛውም ሳይት ወይም ደግሞ ፕሌስ ወይም ኢንቫይሮንመንት ማይክሮ ኦርጋኒዝሞች ይኖራሉ። ነገር ግን ስትራይል በሆነ ኢንቫይሮንመንት አይኖሩም። ስትራይል ስንል ሜቢ እጃችንን በሳኒታይዘር ክሊን ብናደርግ ለተወሰነ ደቂቃ ያክል ማይክሮ ኦርጋኒዝሞቹ አይኖሩም እዛ ላይ። ቴብላችንንም እንዲሁ ብናጸዳ በሳኒታይዘር አጌን ለተወሰነ ጊዜ አይኖሩም። ስለዚህ እዚህ ጋር አይኖሩም። ሌላ ግን ኮምፕሊትሊ ወይም ደግሞ ፐርማነንትሊ ለሎንግ ፔሪድ ኦፍ ታይም ማይክሮ ኦርጋኒዝሞች የማይኖሩበት አንደኛ ኢንተርናል
ቦዲ ፓርታችን ውስጥ አይኖሩም። ምን ማለት ነው ኢንተርናል ስንል? በተለይ ፍሉድ የሆነ ወይም ደግሞ ኢንተርናል ፍሉድ ላይ አይኖሩም። ለምሳሌ ብለድ ላይ ማይክሮ ኦርጋኒዝም ፍሪ ነው። የአንድ ጤነኛ ሰው ብለዱ ከማይክሮ ኦርጋኒዝም ፍሪ ነው። ነርቨስ ሲስተሙ ፍሪ ነው። ስፐርም ኤንድ ኤግ ሴል ፍሪ ናቸው። ኤጌን ላወር ሪስፓራቶሪ ትራክት የምንላቸውም ፍሪ ናቸው። ስለዚህ እዚህ ጋር ምን ተብለን ማይክሮ ኦርጋኒዝሞች በሁሉም ቦታ ይኖራሉ ወይም ማይክሮ ኦርጋኒዝምስ አር ፋውንድ ኤቭሪዌር ቢባል ፎልስ ይሆናል ማለት ነው። ለምን? ኤክሴፕት ስትራይል ፕሌስ መባል አለበት ወይም ደግሞ ከማይክሮ ኦርጋኒዝም የጸዳ ወይም ምንም አይነት ማይክሮ ኦርጋኒዝም የሌለበት ኤንቫይሮንመንት ስላለ ማለት ነው። and the other one based on their beneficially ልክ በጥቅምና ጉዳታቸውን ስናወዳድራቸው አብዛኛው ማይክሮ ኦርጋኒዝሞች በጣም ቤኔፊሻሪ ናቸው። ለአግሪካልቸር ፐርፐስ ሊሆን ይችላል፣ ሜቢ በኢንዱስትሪ ሊሆን ይችላል፣ ወይም ደግሞ በፉድ ፕሮዳክሽን ወይም በፉድ ወይም በዲያሪ ኢንዱስትሪ በጣም ጠቃሚ ናቸው። የተወሰኑት ግን ሃርሙፉል ዛት ኮዘስ ሜቢ ስፖይል ፉድን ስፖይል ሊያደርጉ ይችላሉ ወይም ደግሞ በሽታን ሊያመጡ ይችላሉ ማለት ነው። and again these microorganisms are found or live in a microbial test community ኮምፕሌክስ በሆነ ማይክሮቢያል ኮሚኒቲ ነው የሚኖሩ። ስለዚህ ጋር እንደምታዩት ዚግዛግ ስትራክቸር ያላቸው ወይም ስፓይራል የምንላቸው አሉ። again እዚህ ጋር ኮክሳይ ወይም ደግሞ ስፌሪካል ሼፕ ያላቸው ባክቴሪያዎች አሉ። again ሮል ሼፕ ያላቸው ባክቴሪያዎች አሉ። so these microorganisms are live in a complex that is microbial community. Here one let's see the microorganisms that studied under microbiology. በማይክሮባዮሎጂ ውስጥ የሚጠኑ ኦርጋኒዝሞች እነማን ናቸው የሚለውን ይሄ ማለት ማይክሮኦርጋኒዝም የምንላቸው እነማን ናቸው ማለት ነው በሌላ አባባል። so the first one is bacteria. የመጀመሪያዎቹ ባክቴሪያዎች ናቸው። so the science that studies about bacteria bacteriology እንላለን. and these bacteria they are unicellular and prokaryotic cell ናቸው plus unicellular ናቸው ወይም ባለ አንድ ህዋስ ኦርጋኒዝም የምንላቸው ናቸው። again this bacteria for example like the cyanobacteria ወይም blue green algae የምንላቸው ምግባቸውን ያዘጋጃሉ። again the another microorganism can't synthesize their own food and can visualize or observe with light microscope. በላይት ማይክሮስኮፕ እነዚህን ባክቴሪያዎችን ማየት እንችላለን። again the other organism or the microorganism is fungi and the science that studies about fungi is mycology. and this fungi can be multicellular and unicellular. look ባክቴሪያዎች ኦልሞስት ሁሉም ዩኒሴሉላር ናቸው። ፈንገሶቹ ጋር ስንመጣ ግን ዩኒሴሉላር ፈንጂ አለ፣ ኤገን መልቲሴሉላር ፈንጂ አለ። ዩኒሴሉላር ፈንጂ የምንላቸው ይስት ወይም ሳክሮማይስ ሰርቪስ የምንለው ነው። መልቲሴሉላር የምንል ደግሞ they are molds and this the fungi they are saprophytic ወይም ዲኮምፖዘሮች ናቸው። so due to the lack of that the chlorophyll can't be synthesized their own food ምግባቸውን ማዘጋጀት አይችሉም። the other microorganism or organism that studies under microbiology is virus ናቸው። that is a virus. the science that studies about virus is virology. This virology is or that is a virologist, that is a person that studied virology or the virus is virologist እንላቸዋለን። this virologist or that is the majority of virologists agree that the viruses as cellular non living ናቸው ብለው ኮንሲደር ያደርጋሉ። ይህ ማለት ግን ሊቪንግ ኦርጋኒዝሞቹ ጋር ቫይረስ ሲገባ እንደ ሊቪንግ ኦርጋኒዝም አክት ማድረግ እንደሚያደርግ ጠፍቷቸው ሳይሆን ነገር ግን አብዛኛውን ወይም ደግሞ ማጆሪቲ የምንለው ካራክተሪስቲክ የቫይረስ ከነን ሊቪንግ ኦርጋኒዝሞች ጋር ስለሚያመሳሰል they are non living ብለው ይጠሩታል። again these are their obligate parasite ማለት ምን ማለት ነው? that means ይሄ ቫይረስ ለመኖር ወይም ደግሞ ላይቭ ለመሆን ሊቪንግ ኦርጋኒዝም ወይም ሆስት ግዴታ ያስፈልጋል ማለት ነው። and the viruses can affect all types of cell ሁሉንም ሆስት ወይም ደግሞ ሴሎችን አፌክት ያደርጋል። ሜቢ ፕላንቶችን አፌክት ያደርጋል። ፕላንትን አፌክት የሚያደርግ ቫይረስ ፕላንት ቫይረስ እንላለን። አኒማሎችን አፌክት ያደርጋል። አኒማልን አፌክት የሚያደርግ ቫይረስ አኒማል ቫይረስ እንላለን። ኢቭን ባክቴሪያዎችንም አፌክት ያደርጋል። the virus that affects bacteria is known as bacteriophage ወይም ፌጅ እንላለን ማለት ነው። and the virus can't be seen as the fungi and bacteria by light microscope rather electron microscope. ስለዚህ ቫይረስን ለማየት ምን ያስፈልገናል? ኤሌክትሮን ማይክሮስኮፕ ያስፈልጋል ማለት ነው። the other organisms that studied under microbiology is algae. the science that studies about algae is phycology and this is actually the simple plants and can has or have their chlorophyll ወይም ደግሞ green pigment ስላላቸው they can have the ability or the capability to synthesize their own food ምግባቸውን ያዘጋጃሉ like plant ማለት ነው። again another the microorganism is protozoa. the science that studies about protozoa is protozoology. እነዚህ ፕሮቶዞአ የምንላቸው ደግሞ they are parasites ናቸው like አሜባ ጃርዲያ ለሽማኒያሲስ የምንላቸው እነዚህ they are parasites that is a protozoa ናቸው ማለት ነው። ስለዚህ እነዚህ ምንድናቸው? they are unicellular or single cell ናቸው። ሂዩማንንም አኒማልንም አፌክት ያደርጋሉ ማለት ነው።
and the other one that is the organism that studied under microbiology is helminths ነው helminths ወይም ደግሞ የወርም ወይም ደግሞ ትላትሎቹ ማለት ነው so the science that studies about helminths is parasitology እንላለን and this helminths is actually they are multicellular parasitic worm multicellular ናቸው plus በጣም ላርጅ ናቸው ማይክሮስኮፕ ሳንጠቀም በአይናችን ማየት እንችላለን በተመሳሳይ እነዚህ ሄልማንተስ ወይም ደግሞ ፓራሳይቶቹ ሂዩማንንም ፕላስ አኒማልንም ኮዝ በሽታ ያመጣሉ ለሰዎቹ ወይም ለእንስሳቶቹን ጨምረው አፌክት ያደርጋሉ ማለት ነው ስለዚህ ምን ብለናል ማይክሮባዮሎጂ በአይናችን ስለማናያቸው ኦርጋኒዝሞች የሚያጠና ነው ብለናል እዚህ ጋር ሄልማንተስ ጋር ስንመጣ ግን this helminths is basically they are large and can be seen without that is microscope በማይክሮስኮፕ ሳንጠቀም ማየት እንችላለን ካል እንዴት ማይክሮ ኦርጋኒዝም ሊሆን ይችላል ወይም ደግሞ በማይክሮባዮሎጂ እንዴት ሊጠና ይችላል የሚል ጥያቄ ሊነሳ ይችላል ማለት ነው so here one why this worms falls in the fields of microbiology ስለዚህ እንደዚህ ብለን ብንጠየቅ ምን መልስ ሊኖር ይችላል ማይክሮባዮሎጂ ስንል ማይክሮ ማለት ስሞል ማለት ነው ብለናል again ባዮ ላይፍ ነው ሎገስ ደግሞ ስተዲ ብለናል ስለዚህ እነዚህን ሶስት ወርዶች ስናገናኛቸው ማይክሮባዮሎጂ ማለት በጣም ረቂቅ ስለሆኑ በአይናችን ስለማናያቸው ኦርጋኒዝሞች የሚያጠና ሳይንስ ነው ካልን ሄልማንተስ ደግሞ በማይክሮባዮሎጂ ውስጥ ይጠናል ነገር ግን ላርጅ ነው ማይክሮስኮፕ ሳንጠቀም ማየት እንችላለን ብለናል ስለዚህ ለዚህ መልሱ ወይም ደግሞ ሄልማንተስ ለምን ነው የተጠና ብለን ስናይ ሪዝናችን ምንድነው በሽታን ኮዝ የሚያደርጉ የሄልማንተስ ፓርቶቹ ምኖች ናቸው ላርቫና ኤግ ነው እነዚህ ደግሞ ላርቫና ኤግ they are microscopic ስለዚህ በሽታ የሚያመጡት ላርቫና ኤጎቹ ወይም ደግሞ የሄልማንተስ ማይክሮስኮፒክ ስለሆነ እነሱን ደግሞ በአይናችን አናያቸውም በአይናችን ካላየን ደግሞ ኦልሬዲ በማይክሮባዮሎጂ ውስጥ ይጠናሉ ማለት ነው the other one let's see how this microbiology evolves as a science or the history of microbiology ማለት ነው በሌላ አባባል እንዴት እንደ ሳይንስ ኢቮልቭ ሊሆን ቻለ የሚለውን እዚህ ጋር በምናይበት ጊዜ ማይክሮባዮሎጂ ስለ ማይክሮ ኦርጋኒዝም ያጠናል ካልን ያ ማለት መጀመሪያ ስታርተር ፖይንት ወይም መነሻ ሊሆን የሚችለው that is the discovery of microorganisms so እነማን ዲስከቨር አድርጓቸው ማይክሮ ኦርጋኒዝሞቹ እንዴት ዲስከቨር ሆኑ የሚለውን ኢንዲቴል በሌላ እናያለን እዚህ ጋር ግን ሳማራይዝ አድርገን ሂስትሪውን ብቻ እናያለን ማለት ነው okay so after the discovery of the microorganisms ዲስከቨር ከሆኑ በኋላ ከየት መጡ የሚል ጥያቄ ተነሳ where this microorganisms comes from or evolves from ስለዚህ ስለ ኢቮሉሽናቸው ወይም ደግሞ ማይክሮኦርጋኒዝሞች ከየት መጡ የሚለውን ለመመለስ ሁለት አይነት ቲዮሪዎች ነበሩ አንደኛው ስፖንታነስ ጄነሬሽን ነው ሌላኛው ደግሞ ነን ስፖንታነስ ጄነሬሽን ስፖንታነስ ጄነሬሽን ሊቪንግ ኦርጋኒዝሞች ከነን ሊቪንግ ኦርጋኒዝም መጣ ይላል ነን ስፖንታነስ ጄነሬሽን ደግሞ ሊቪንግ ኦርጋኒዝም የመጣው ከሊቪንግ ኦርጋኒዝም ነው የሚል ሐሳብ ተነሳ ማለት ነው so there is the controversy idea regarding to the evolution of the microorganism that is spontaneous generation conflict ሆነ ማለት ስለዚህ ህይወት ያላቸው ነገሮች ወይም ኦርጋኒዝሞች የመጡት ህይወት ካላቸው ነው የሚል ነን ስፖንታነስ ጄነሬሽን ሳፖርት የሚያደርጉ ሳይንቲስቶች ኦልሞስት መምጣት ጀመሩ ማለት ነው ስለዚህ ይሄኛው ነን ስፖንታነስ ጄነሬሽን ከፍራንሲስኮ ሬዲ ከምንለው ሳይንቲስት ወይም የጀርመን ሳይንቲስት ጀምሮ እስከ ሊዩስ ፓስቸር የመጨረሻው ዲስፕሩቭነስ ያገኘበት ነው ማለት ነው so there is a conflict after this conflict there is the recognition of the microorganisms that causes disease ስለዚህ እነዚህ ማይክሮኦርጋኒዝሞች በፊት ከነበሩ ማይክሮኦርጋኒዝሞች መምጣት ብቻ ሳይሆን ለበሽታ ኮዚቲቭ ኤጀንት እንደሆኑ ሪኮግኒሽን ተሰጠ ማለት ነው ቤዚካሊ በኮች ሮበርት ኮች ያ ማለት ኮች ፖስቱሌትንን ወይም ጀርም ቲዮሪ ኦፍ ዲዚዝም በዚህ ጋር ኤስቲሜትድ ሆኗል ማለት ነው and the other one there is also the discovery of the microorganism effects on the productions of organic matter ስለዚህ እነዚህ ማይክሮኦርጋኒዝሞች ኦልሞስት ስክሪን ከተደረጉና አይደንቲፋይ ከተደረጉ በኋላ ለፈርመንቴሽን ፕሮሰስ ቤዚካሊ ለፈርመንቴሽን ፕሮሰስ ማይክሮኦርጋኒዝሞቹ ኢፌክት እንዳላቸው ታወቀ ማለት ነው በሊዩስ ፓስቸር ላይ ይጀምራል ይሄ ኤክስፐሪመንት ማለት ስለዚህ ወይን ኢንዱስትሪ ከዚህ በእነዚህ ማይክሮኦርጋኒዝሞች ኢፌክት እንዳላቸው ከመታወቁ በፊት ኬሚካል ፕሮሰስ ነው የሚል ሐሳብ ነበረ ነገር ግን they are due to the activity of microorganisms how የሚለውን በሌላ ጊዜ እናያለን and lastly that is the development of microbiology in this century that is the 21st century ወይም አሁን የደረስንበት ሴንቸሪ ላይ ደረስን ማለት ስለዚህ ማይክሮኦርጋኒዝሞቹን መጠቀም ብቻ ሳይሆን ያላቸውን በተፈጥሮ ያላቸውን ጂንም ቼንጅ አድርገን
ኢምፕሩቭ ማድረግ ፕሮዳክቲቪቲያቸውን መጨመር ኳሊቲያቸውን መጨመር ይቻላል ማለት ነው። So the other one, let's see the roles of microorganism. ሮላቸው ወይም ደግሞ ምን ሮል ወይም አፕሊኬሽን አላቸው የሚለውን actually we can't live without microorganism but microorganism can live without us. ለዚህ የመጀመሪያ ሮላቸው they may be causes a disease, causative agent for this, that is many diseases, virus disease ሊሆን ይችላል፣ የባክቴሪያ ወይም የፈንገስ disease ሰዎቹንም ይሁን እንስሳቶችን አፌክት የሚያደርጉት ማይክሮኦርጋኒዝሞቹ ናቸው። so this is one role. And the other one is they are important for knowing that the causative agents of the diseases, the pathology ለማጥናትም ያገለግላሉ። And the other application they are important in factory. በብዙ ፋክተሪዎች ወይም ደግሞ ኢንዱስትሪዎች እነዚህ ማይክሮኦርጋኒዝሞቹ እንጠቀምባቸዋለን። ለምሳሌ ሌዘር ኢንዱስትሪ ሊሆን ይችላል፣ ዲያሪ ኢንዱስትሪ ሊሆን ይችላል፣ ወይም ደግሞ ፉድ ፕሮሰሲንግ የምንላቸው again they are fermentation በብዙ ኢንዱስትሪዎች ማይክሮኦርጋኒዝሞችን እንጠቀማለን። the other application microorganisms the microorganisms are used as itself a food or maybe for the production of fuel. ስለዚህ እንደ ምግብ እንጠቀማቸዋለን። ማይክሮኦርጋኒዝሞችን እንደ ምግብ እንጠቀማቸዋለን። ማይክሮኦርጋኒዝሞችን እንደ ምግብ ስንጠቀምባቸው they are known as single cell protein የምንላቸው ናቸው። ሶ ባክቴሪያን እንደ ምግብ እንጠቀማለን። again ፈንገሶችን እንደ ምግብ የምንጠቀምበት ፕላስ አልጌዎችን እንደ ምግብ የምንጠቀምበት አለ። ከዚህ ውስጥ ኮመን የሆነና ሁሉም የሚያውቀው that is yeast ወይም ደግሞ Saccharomyces cerevisiae they are microorganisms and used as a source of food. again the fuel ወይም ደግሞ ለኤነርጂ ፕሮዳክሽን ያገለግላሉ። ኤነርጂ ፕሮዳክሽንም ያገለግላሉ። basically that is the algal bloom. and the other one they are important also for the productions of enzyme ፕሮዲዩስ ለማድረግም ወይም ደግሞ ሴክሬት ለማድረግ እንጠቀማቸዋለን። ማይክሮኦርጋኒዝሞቹ ኤንዛይምን ፕሮዲዩስ ያደርጋሉ። they are act as also to the vector. ስለዚህ ይሄንን ኤንዛይም በብዙ ኢንዱስትሪዎች ይጠቀማሉ። and the other one the microorganisms also they are important for the productions of vaccine. ቫይረሶችን ቤዚካሊ ትሪት ለማድረግ የምንጠቀምባቸው ቫክሲን ነው። ስለዚህ እነዚህ ቫክሲኖች ደግሞ ከዛው ከቫይረስ ነው የፕሮዲዩስ የሚደረጉት። እነዚህ ቫይረሶች ደግሞ ማይክሮኦርጋኒዝሞች ናቸው ማለት ነው። the other one they are important also for the productions of antibiotics. በባክቴሪያ ወይም በፈንገስ የሚመጣን በሽታ ትሪት ለማድረግ የምንጠቀምበት መድኃኒት ነው አንቲባዮቲክስ የምንለው። ይሄኛው አንቲባዮቲክስ ለመጀመሪያ ጊዜም ፕሮዲዩስ የተደረገው ከፈንገሶቹ ነው። ያ ማለት ፈንገሶች ደግሞ ማይክሮኦርጋኒዝሞች ናቸው። the other roles of the microorganism is important for evolution. ስለዚህ በኢቮሉሽን የትኛው ኦርጋኒዝም ከየትኛው ቀድሞ ኢቮልቭ አደረገ በመሬት ላይ የሚለውን ለማጥናትም they are important. የመጀመሪያ በመሬት ላይ ያሉ ኦርጋኒዝሞች እነሱ ናቸው ተብሎ ይታሰባል። so this is also it is important for here. not only this ለዚህ ብቻ ሳይሆን they are important also bioremediation means using the living organism to clean the polluted environment ማለት ነው። በጣም የቆሸሸ ወይም ደግሞ polluted የተበከለን አካባቢ ማይክሮኦርጋኒዝሞችን በመጠቀም ኒት ወይም ደግሞ ክሊን ማድረግ እንችላለን ማለት ነው። ለዚህም ፐርፐዝ ይጠቀማል። and lastly also the microorganism also important in bioterrorism. ለባዮቴሮሪዝምም ያገለግላሉ። ያ ማለት they act as the biological weapon እንደ ባዮሎጂካል ዊፐን ያገለግላሉ ማለት ነው። ማስረጃ ኢቦላ ቫይረስ፣ ዚካ ቫይረስን መጥቀስ ይቻላል። ኢቨን አሁን የተጠቀሰው አሁን በኢመርጅ ያደረገው ኮሮና ቫይረስ again this is a microorganism and that kills millions of people in the world and this is a microorganism also act as that is bioterrorism ለባዮቴሮሪዝም ያገለግላሉ ማለት ነው። so this is some or the few roles of the microorganism. ይሄንን በትንሹ አለ እንጂ ማይክሮኦርጋኒዝም ሮላቸው በጣም ብዙ ነው።